ብዙዎቻችን ኮንቴንት ክሬተር የመሆን ፍላጎታችን ከልክ በላይ ነው። ብዙዎቻችንም ዩቲዩበር ሶሻል ሚዲያ ላይ ኮንቴንት ክሬት የማድረግ ህልማችን በጣም ይሄ ነው። ብዙዎቻችን ሶሻል ሚዲያ ላይ ወጥተን ሀሳባችንን ማስተላለፍ ፍላጎታችን ከፍተኛ ነው። ብዙዎቻችን ሶሻል ሚዲያ ላይ ታዋቂ የመሆን ፍላጎታችን ፕሮዳክታችንን ወይም ሰርቪሳችንን ለመሸጥ ያለን ፍላጎት ከልክ በላይ ነው። አንዳንድ የሶሻል ሚዲያ ወይም ደግሞ ኮንቴንት ክሬተርነት የሚያስፈልገው በኮንቴንት ክሬተርነት ብቻ የምናገኘው ገቢ አይደለም። ሞር ያለን ሰርቪስ እና ፕሮዳክት ለመሸጥ የምንጠቀምበት መንገድ ስለሆነ ነው። ፕሮዳክታችን እና ሰርቪሳችን ዩቲዩብ ላይ፣ ቲክታክ ላይ፣ ፌስቡክ ላይ፣ ሊንክድኢን ላይ የተለያዩ ሶሻል ሚዲያዎች ላይ ኮንቴንት ክሬተር ሆነን ለመሸጥ ፕሮዳክታችን ለመሸጥ ሰርቪሳችንን ለመሸጥ እንዲሁም ደግሞ ለተለያዩ ካምፓኒዎች እንደ አድቨርታይዝ እያደረግን ሳይድ ኢንካም ለማግኘት በዚሁም ደግሞ ሶሻል ሚዲያ ላይ ታዋቂነታችንን እያተረፍን በታዋቂነታችን ቢዝነስ ለመስራት የምንፈልግ ብዙዎቻችን ነን። ግን ስንቶቻችን አስበን ስንቶቻችን ጀምረነዋል? ስንቶቻችን አስበን ስንቶቻችን ያን ነገር አክሽን ወስደንበታል ነው ጥያቄው። ከ100% ሰዎች ውስጥ ወይም ደግሞ ይህን ኮንቴንት ክሬተርነት ከፈለጉ ካሰቡ ሰዎች 10% ማክሲመም ሊጀምር ነው። አይደል ነው ያን ድረስ ራስ መድረሱን ለምንድን ነው ጥያቄው ነው። እኔንም ይዞኝ የነበረውን ጥያቄ በሙሉ ለእናንተ ለመመለስ እሞክራለሁ። ስለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። እንቀጥል። ስታርታፑ ምንድን ነው? መጀመሪያ ምን እናድርግ? አንተ እያልክ ያለውን ነገር አሁን ላይ ሶሻል ሚዲያ ላይ እውቅና አግኝተን በእኛ እውቅና መሰረት አድርገን ፕሮዳክታችንና ሰርቪሳችንን ለመሸጥ ምን እናድርግ ነው ጥያቄው። አንተ እያልከውን ያለውን ስራ ለመስራት ምን እናድርግ? መጀመሪያ ምንድን ነው ከኛ የሚጠበቀው ምንድን ነው? ከዛ ምን እናድርግ አፍተር ዛት የሚለው ነገር ነው ጥያቄ። መጀመሪያ ሁሌ ማንኛውም ቢዝነስ ሲጀመር በጣም ሂውጅ እና ከባድ ኢትስ ኮምፕሌክስ መስሎ የሚታየን ነገር ለጀመሩ ሰዎች ግን ሲምፕል ነው። ያላለፉት ሰዎች ለእናንተ ብቻ አይደለም። ሚሊኒየር ለሆኖች ቢሊኒየር ለሆኖች የጀመሩት ቢዝነስ እና ሚሊኒየር የሆኑበት ቢዝነስ ቢፎር ዛት ምንድን ነበር? ቻሌንጂንግ ነበረ፣ ኮምፕሌክስ ነበረ። ከጀመሩት በኋላ ግን ቢዝነስ ሲሰሩትና ሚሊኒየር ሊያደርጋቸው ይችላል። የእናንተ ብቻውን አድርጋቸው አታስቡት። ግን እንደዚህ ወይም ግልጽ አድርጎ ሊያሳይ የሚችል ነገር ቢኖር ኢትስ ናይስ። ስለዚህ አንድ ኮንቴንት ክሬተር ለመሆን አንድ ዩቲዩበር ዩቲዩብ ከፍቶ ስራ ለመስራት እንዲሁም የተለያዩ ቢዝነሶችን ለመስራት እኛ የምናስበው አሁን ኮንቴንት ክሬተር ለመሆን ወይም ደግሞ ዩቲዩብ ላይ የተለያዩ ኤዱኬሽናል የሆኑ ስፒሪቹዋል የሆኑ ቢዝነስ ተኮር የሆኑ የተለያዩ ስፖርት ነክ የሆኑ ቪዲዮዎች ሊሆን ይችላል ኮንቴንቶችን እየሰራ አፕሎድ እያደረገ በዚያ እውቅና እያገኘ ከዛ ደግሞ ሳይድ ኢንካም ማግኘት የሚችልበት ሌላም ደግሞ ፕሮዳክቱን ሰርቪሱን የሚሸጥበትን ስቴፕ አንድ ባንድ ትናርጌ ለማስረዳት እሞክራለሁ። አሁን አንድ ኮንቴንት ክሬተር ወይም ደግሞ ኮንቴንት ክሬተር ለመሆን ፍላጎት ያላችሁ ልጆች ግን እስካሁን ያልጀመራችሁ ልጆች ካላችሁ ይህ ቪዲዮ ለእናንተ ነው። አንድ በአንድ ስቴፕ ባይ ስቴፕ ለመከተል ሞክሩ። የመጀመሪያው ስቴፕ ማድረግ ያለብን ነገር ምንድን ነው? አእምሯችሁን ማሳመን፣ እናንተን ራሳችሁን ማሳመን ነው። ለምኑ ካላችሁኝ እንኳን ይቅርና ማንኛውም ሰው በሚያያችሁ ቢዝነስ ወይም ሶሻል ሚዲያ ላይ እየወጣችሁ ቀርቶ ድብቅ በሆናችሁበት ቢዝነስ ላይ እንኳን ማንም ስለ እናንተ ማውራቱን አይተውም። ስለዚህ ኔጌቲቭ ሆነ ፖዚቲቭ ፊድባክ ይመጣል። በተለይ ኔጌቲቭ ፊድባኩ እንደጀመራቸው በጣም ብዙ ነው። ማንም ያልጀመረው ደግሞ ኔጌቲቭ ፊድባክ የሚሰጣችሁ ሰው እሱ ያልጀመረው ነው እንጂ ጀምሮት በዚያ ወይ ያለፈ ሰው በተአምር ኔጌቲቭ ፊድባክ የሚሰጣችሁ ሰው ትንሽ ነው። ስለዚህ ምንም ያልጀመረ ሰው ለእናንተ ኔጌቲቭ ፊድባክ ከመስጠት ወደኋላ አይልምና ለሚሰጣችሁ ኔጌቲቭ ፊድባክ ዶንት ወሪ አባውት ዚስ ብላችሁ ፓስ ማድረጋችሁን ታሳቢ አድርጉት። እናንተ ኮንቴንት ክሬተር ናችሁ። እሱ ያልጀመረውን እናንተ ጀምራችሁታል። እሱ ያልሞከረውን እናንተ ሞክራችሁ እዛ ውስጥ የሆነ ነገር እያወቃችሁበት ነው። ስለዚህ ከየትኛውም አቅጣጫ ምንም አይነት ኔጌቲቭ ፊድባክ ቢመጣ ዶንት ወሪ አባውት ዛት፣ ዶንት አክሰፕት ዛት ኔጌቲቭ ፊድባክ ይህን ካደረጋችሁ አንድ ስቴፕ ታልፋላችሁ። ሞር ፎከስድ ማድረግ አለባችሁ። እዚህ ጋር ጥንቃቄ ወሰዱ።
ኔጌቲቭ ፊድባክ እና ፖዚቲቭ ፊድባክ ተመሳሳይ ሰዓቶች ላይ ይመጣሉ። ኔጌቲቭ ፊድባኩን ኢግኖር አድርጋቸው ፖዚቲቭ ፊድባኩን ውሰዱት። ኔጌቲቭ ፊድባኩ ትክክል እነሱ እንደሚሉት ከሆነ ለመተው ሳይሆን ይሄን ኮንቴንት ክሬተርነት ዩቲዩበርነት ለማስተካከል ሞክሩ። አዘርዋይስ ግን እናንተ ትክክል ከሆናችሁ እነሱ እናንተን ለማሸማቀቅ እነሱ እናንተ ወደኋላ ለማስቀረት ስላልጀመሩትና ስላላወቁት ብቻ የሚናገሩት ነገር ከሆነ ግን ደወር ያወዛት የሆነ መጽሐፍ እስቲ ልንገራችሁ። አንቲል ዩ ዊን ዩ መስት ፎከስ ኦን ዮርሰልፍ። አንተ እስክታሸንፍ ድረስ ፎከስ ማድረግ ያለብህ አንተ ጋርና አንተ ጋር ብቻ የሚል ኮንሴፕት አለ። በቃ ስለዚህ አላሸንፋችሁ ምድር ላይ ናቸው፣ ግራውንድ ላይ ናቸው፣ ተኝተናል። ስለዚህ ይህን ፕሮሰስ ለማሸነፍ ብዙ ተጋድሎ ያስፈልገናል፣ ብዙ ትግል አለው። ይህን ትግል እስክታሸንፍና አንተ ከላይ እስክትሆን ድረስ ማንም ስለሚልህ ነገር ፎከስ አታድርግ። አንተ ውስጥ ላይ ያለ ፍላጎት አለ፣ አንተ ውስጥ ላይ ያለ ግፊት አለ። ያንተን ራስ ላይ ብቻ ፎከስ አድርግ። የመጀመሪያው ስቴፕ ምንም አይነት ኔጌቲቭ ፊድባክ ቢመጣ ይህን ነገር በተአምር አልተውም ብላችሁ ራሳችሁን አሳምኑት። አመኔታ። ሁለተኛው ያው መጀመሪያ ዩቲዩበር የመሆን ፍላጎት ነበራቸው። ፍላጎቱ ስታስቡት አሁን ወደ ሚዲያ ሲወጣ ማንም ሰው የሆነ ነገር ይላል፣ ኔጌቲቭ ሆነ ፖዚቲቭ ፊድባክ ይሰጠኛል፣ ግን ወዲያ መውዛት። ስለዚህ ምንም አይነት ኔጌቲቭ ፊድባክ ቢሰጠኝ ማንም የፈለገውን ቢል እጀምረዋለሁ፣ እሰራዋለሁ፣ እቀጥላለሁ፣ አያቁምም ብላችሁ ቃል ገባችሁ። አመኔታ ትረስት አሳድራችሁ ራሳችሁ ላይ ማለት ነው። ሁለተኛው ከዛ ቀጥሎ የሚመጣው የትኛው ኒች ላይ ልስራ፣ የትኛው ኮንቴንት ላይ ልስራ የሚለው ጥያቄ ነው። ሁለተኛ መምረጥ ያለባችሁ ነው ኒች መምረጥ። ኒች መምረጥ ሲባል ብዙ ሰው ኒች ማለት ምን ማለት ነው? መጀመሪያ ኒች ማለት የትኛው ላይ ማለት ቢዝነስ ላይ ነው፣ ቴክኖሎጂ ላይ ነው፣ ስፒሪቹዋል ላይ ነው፣ ኤዱኬሽናል ሲስተም ላይ ነው፣ ስፖርት ላይ ነው፣ which one is the best የሚለው ላይ ነው። የትኛው ኒች ማለት ቢዝነስ ነው፣ ኤዱኬሽናል ነው የሚለውን ነገር የትኛው ኮንቴንት ነው መስራት ያለብኝ? ኒች ስትመርጡ የምትጠነቀቁት ነገር ብዙ ሰዎችም አልረዳ ያሉት ነገር እነሱ የሚችሉትን ሰው የሚመለከተውን እየመረጡ በዚህ ጋር እኔ እንደሚጎዱ አውቃለሁ። ማለት እኛ ስለምናገኘው ኮንቴንት ክሬተር ሆነን ስለምናገኘው ገቢ አይደለም መጀመሪያ ፎከስ ማድረግ ያለብን። ማንም ሰው ለሱ ቫልዩ ጨምርለት እንጂ ገንዘብ መክፈሉ ወደኋላ አይደለም። ማንም ሰው ለሱ ቫልዩ የሚሰጠውን ቪዲዮ ስራለት እንጂ ያንተን ቪዲዮ ኮንሱም ከማድረግ ወደኋላ አይደለም። ስለዚህ ቫልዩ መስጠት አለመስጠት ላይ ፎከስ አድርጉ። መጀመሪያ ቫልዩ መስጠት አለመስጠት ላይ ፎከስ ማድረግ ከጀመራችሁ ሰው ወደ እናንተ ቪዲዮ ቫልዩ ፍሎ ማድረግ አይቀርም። ሰው የዛን ሰዓት ላይ በተለያየ ዳይሬክሽን የተለያየ ነገር ማግኘታቸው አይቀርም። ማለት ፌመስነቱንም ሳይኪንግሙንም ፕሮዳክት እና ሰርቪስ መሸጡንም ማንኛውም ሰው ለሰው አይደል ብትሰጡት ሰው ደግሞ ቫልዩ ሲጨምሩለት ነው የእናንተን ቪዲዮ ኮንሱም ሊያደርግ የሚችለው። ስለዚህ ብዙ ሰዎች የሚያደርጉት ማርኬቱ ላይ ተፈላጊውን ኒች ነው የሚመርጡት። ለምሳሌ አሁን ቴክኖሎጂ ይባላል። ቴክኖሎጂ ስለተባለ እዚያ ጋር ብቻ ፍሎ አታርጉ። ማለት ቢዝነስ ላይ እየሰራች ከሆነ ሪሊ ማኑዋሊ ቢዝነስ ላይ እየሰራች ከሆነ ኦኬ ቢዝነስ ላይ፣ ስፒሪቹዋል ላይ እየሰራች ከሆነ ስፒሪቹዋል ላይ፣ ስፖርት ላይ ከሆነ እውቅና ያላቸው ስፖርት ላይ፣ ቴክኖሎጂ ላይ ከሆነ እንደኔ ቴክኖሎጂ ላይ። የትኛው ኒች ላይ ነኝ ያለውኝ? በየትኛው ኒች ላይ ኮንቴንት ብሰራ አፕሎድ ባረክ ቪዲዮ ሰዎቹ ይመለከቱትና ለነሱ ቫልዩ አድ ያደርግላቸዋል ብላችሁ ሪሰርች መስራት ግድ ይላል። የመጀመሪያው ስቴፕ ኒች መምረጥ ላይ ተጠንቀቁ። እናንተ የምትችሉትን ለሰዎች ቫልዩ አድ የምታደርጉበትን ኒች ነው እንጂ ሰዎች የሚጠቀሙትን አይደለም። ሰዎች የሚጠቀሙት ብቻ አይደለም። ሰዎች የሚጠቀሙትን ብቻ ብላችሁ ካሰባችሁ ወደዚያ ፍሎ አድርጋችሁ ስለዚያ ኖሌጅ ማግኘት አለባችሁ መጀመሪያ። ለምሳሌ እናንተ ቢዝነስ ላይ ሆናችሁ ቴክኖሎጂ ላይ አሁን ላይ በጣም ኮንሱም እየተደረገ ቪዲዮ ኮንሱም እየተደረገ ከሆነ ስለ ቴክኖሎጂ ለቪዲዮ ለመስራት ሳይሆን ጀነራል የሆነ ኖሌጅ መጀመሪያ ማግኘት አለባችሁ። አዘርዋይዝ እናንተ ወጣችሁ እዛ ጋር የማትቀየሩበትን ወይ ነው እየተከተላችሁ ያለ። ኒች መረጣ ላይ እናንተ ሪሊ እየሰራችሁበት ያለ ሁኔታ ላይ ፎከስ አድርጉ። ኒች መረጣው ላይ ነግራችሁ ማልፈው ኒች ስትመርጡ አንድ የሆነ ኒች ላይ አንድ ዩቲዩብ ቻናል ላይ አንድ ኮንቴንት ነው መልቀቅ የምትችሉት። ለምሳሌ ቢዝነስ ከሆነ ቢዝነስ፣ ስፒሪቹዋል ከሆነ ስፒሪቹዋል፣
ኤዱኬሽናል ከሆነ ኤዱኬሽናል ማለቴ የእናንተን ዩቲዩብ ቻናል ዛሬ አንድ ቪዲዮ አንድ ሰንበዲ አይቶት ሳብስክራይብ አድርጎት ይመጣ። በዚህ አጋጣሚ ይሄን ዩቲዩብ ቻናል እስካሁን ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ልጆች ሳብስክራይብ ከማድረግ ወደ ኋላ አትበሉ። አበረታቱኝ እንጂ ምንድነው የእናንተን ዩቲዩብ ቻናል አንድ ቪዲዮ አይቶ ኮንሱም አድርጎት ወዶት ይሄን አይነት ቪዲዮ ነገም ስትለቅ አናውንስ አድርገህ እንዲያደርገኝ ዩቲዩብ ሳብስክራይብ ያደርጋል። ስለዚህ ለትናንትና እናንተ ቢዝነስ ተኮር የሆነ ቪዲዮ ከሆነ የለቀቃችሁና ያ ሰው ሳብስክራይብ ያደረገው ዛሬ ኤዱኬሽናል ፐርፐዝ ያለው ቪዲዮ ትለቁ ያ ሰውዬ አናውንስ ያደርገዋል ዩቲዩብ ቻናሉ። በዛ ሰዓት ላይ ሲገባ ቢዝነስ ብሎ ያሰበው ኤዱኬሽናል ነው ያገኛል። ነገ ዩቲዩብ ቻናላችሁን ይጣለዋል፣ ትረስት ያጣል። ስለዚህ ይህን ነገር ፎከስ አድርጉ። ሁለተኛው ስቴፕ ነው ኒሽ መረጣ። አንደኛ ራሳችሁን አሳምኑ። ለምንኛውም ኔጌቲቭ ሆነ ፖዚቲቭ ፊድባክ ራሳችሁን አዘጋጁ። ሁለተኛ ኒች መምረጥ ላይ ፎከስ አድርጉ። ኒች መምረጥ ላይ። ሶስተኛው አሁን ምን አድርገናል? ራሳችንን አሳምነናል። ምንም አይነት ኔጌቲቭ ፊድባክ መጣ አይዶንት አክሴፕት ዛት። ፖዚቲቭ ፊድባክ ከመጣና ከጠቀመኝ እኔ ራሴን አስተካክልበታለሁ ብላችሁ ራሳችሁን አሳምናችኋል። ኔክስት ኒች መምራችኋል። ቀጣዩ ሆነ ምንድነው? አሁን ኒች ከመረጣችሁ ሐሳብ አለ። በዛ ኒች ላይ የምታስተላልፉት አይዲያ አለ፣ ሙሉ ናችሁ። ስለዚህ ምን አለ? ማቴሪያል ያስፈልጋል። ማቴሪያል እኛ እንደምናስበው በጣም ብዙ አይደለም፣ ትልቅ አይደለም። ሌክቸሪ አታድርጉት፣ በጣም ሂውጅ አታድርጉት። እኔ የሰራው ስህተት እዚህ ጋር ነው። እዚህ ጋር የሰራሁት ስህተት ምንድነው? በጣም ሌክቸሪ የሆነ ስቱዲዮ ነው ልከሳሰብ የነበረው። የሚጀመረው ግን እንደዛ አይደለም። ዛሬ የሆነ ነገር ፑሽ አድርግ ነው የሚባለው፣ ነገ የሆነ ነገር ፑሽ አድርግ ነው። በዛ ስቴፕ ነው የሚታለፈው ነው። አዘርዋይስ አንዴ ሁሉን ነገር አታሟሉትም እና የምትሉት በእጃችሁ ላይ ባለ ነገር ነው። ብቻ እንዴት ነው የምትጠቀመው እጅ ያለውን ነገር ጥያቄው እሱ ብቻ። አሁን ማቴሪያል ያስፈልጋል ስላችሁ እጃችሁ ላይ ያለው ማቴሪያል እንዴት እንደምትጠቀሙ ነው እንጂ ሌላ ማቴሪያል ኢንቨስት አድርጋችሁ ፋይናንሻል ፍሪደም ሳይኖራችሁ ኢንቨስት አድርጋችሁ እንድትገዙና እንድትሰሩ እንድትጀምሩ አይደለም። በዜሮ ፋይናንስ እንዴት የሰሩ ቢዝነስ እንዴት ኮንቴንት ክሬተር ላይ መጀመር ትችላላችሁ ነው ጥያቄው ነው። ስለዚህ የመጀመሪያውና ዋነኛው እኔ ካሜራ ሪከርድ እያደረኩበት ያለ ስማርትፎን ነው። እኔ እንደማስበው ከሆነ የትኛውም ኮንቴንት ክሬተር የመሆን ፍላጎት ያለው ሰው 99% ብዬ ነው የምናገረው። የትኛውም ተማሪ የሆነ ተምሮ የጨረሰ የትኛውም ቢዝነስ ያለ ሰው ቪዲዮ መስራትና ዩቲዩበር መሆን ኮንቴንት ክሬተር መሆን የፈለገ ሰው እጁ ላይ ስማርትፎን አለ። አንሹር እርግጠኛ ነኝ ስማርትፎን አለ። ስለዚህ ያን ስማርትፎን ለሪከርድነት መጠቀም ብቻ ነው፣ ሌላ ምንም ጥያቄ የለውም። ስለዚህ መጀመሪያ የእናንተን ስማርትፎን ተጠቅማችሁ ካሜራ ከመግዛታችሁ በፊት የእናንተን ስማርትፎን ተጠቅማችሁ ምን ግዙ ስሩ፣ ቪዲዮ ሪከርድ አድርጉ። ከዛ በኋላ ነው ሌላ ሌክዠሪ ካሜራ መግዛት የሚቀጥለው። መጀመሪያ በእናንተ ቪዲዮ ላይ በእናንተ ስልክ ቪዲዮ ሪከርድ ማድረግ ጀምሩ። ሁለተኛው ማቴሪያል ማይክ ነው። ማይክ ካላችሁ ፋይናንስ ካላችሁ መጠቀም ትችላላችሁ፣ ከሌላችሁ ኤርፎን መጠቀም ትችላላችሁ። ማይክ እኔ የምጠቀማት ማይክ እቺ ኬናይ ማይክ ነች። እቺ ኬናይ ማይክ ምንድነው ጥቅማ? ከውስጥ ያለ ዲስትራክሽን ለመቀነስ ነው። የእናንተ ድምጽ ብቻ ሪከርድ እንዲደረግ ለማድረግ ዲስትራክሽኑ ሙሉ በሙሉ ባያስቀረውም ግን ሪዲዩስ ያደርገዋል፣ ይቀንሰዋል። ይሄ ነገር ግን 2000 ብር 3000 ብር ከሌላችሁ ይሄንን ኢንቨስት አላደርግም ካላችሁ እናንተ ይሄ ኖርማል ኤርፎን አለ አይደል? ኖርማል ኤርፎን ተጠቅማችሁ ሪከርድ ማድረግ ትችላላችሁ። ሌላ ምንም ነገር የለውም። ስለዚህ ከቻላችሁ ኬናይን ማይክ ወይም ደግሞ ማይክ ብዙ ሁለተኛው ማቴሪያል እሱ ነው። ስለዚህ ማቴሪያል እንኳን ፋይናንስ እንኳን ባይኖራችሁ ማቴሪያል መግዛት በኤርፎን ተጠቅማችሁ ሞክሩ። ሶስተኛ ፋይናንስ ካላችሁ ትራይፖድ ማለት ስልካችሁን ያውን ያስቀምጡበት ትራይፖድ አለ፣ ፊት ለፊት ያስቀምጡበት ትራይፖድ። እሱ ፊት ለፊት ስልካችሁን የምታስቀምጡበት ኮምፎርት ሊሰጣችሁ የሚችል ትራይፖድ እናንተ ፊትን ሊያሳይ የሚችል ትራይፖድ መግዛት ነው። እሱን ትራይፖድ ከቻላችሁ ነው። ይሄ ትራይፖድ ጥቅሙ ምንድነው? ስልክ ለማስቀመጥ ብቻ ነው። ስልካችሁን አስቀምጣችሁ ሪከርድ ለማድረግ። ይሄ ነገር ግን ባይኖራችሁ ፋይናንስ ይሄን ነገር ለመግዛት ፋይናንስ ባይኖራችሁ ዶንት ወሪ፣ አታስቡ። መጽሐፍ ደርድራችሁ የተለያየ ከፍ ሊያደርግ የሚችል ስልኩን ልታስቀምጡበት የምትችሉት ቦታ ኮምፎርት የሆነ ቦታ፣ ምቾት ያለው ቦታ
መርጣችሁ እናንተ ሪከርድ ማድረግ ትችላላችሁ። ስለዚህ እጃችሁ ያለ ማንዳቶሪ ነገር እስካሁን ድረስ ስልክ ብቻ ነው። ሌላኛው አራተኛው ካላችሁ ላይት እኔ ጋር እየበራ ያለ ላይት አለ። አሁን ከዚህ ከባክና ከባክ አይደለም እኔ ጋር እየበራ ያለው ላይት ፊት ለፊት እየበራ ያለ ላይት አለ። እሱ እኔ ከሰው ትራይፖዱንና ላይቱን 4000 ብር ነው የገዛሁት። ላይት ካላችሁ ነው። አዘርዋይስ ግን እናንተ የምትኖሩበት ዶርም እናንተ የምትኖሩበት ኦፊስ ላይትድ ወይም ደግሞ ዊንዶ መስኮት ያለበት አካባቢ ናችሁ፣ ብርሃን ሪፍሌክት የሚያደርግ ቦታ ላይ ናችሁ፣ ቪዲዮአችሁን ሪከርድ ማድረግ ትችላላችሁ። ስለዚህ ማንዳቶሪ የሆነ ነገር ምንድነው? አንድና አንድ ምን ብቻ ነው? ስልክ ብቻ ነው። ስልክ ደግሞ እጃችሁ ላይ አለ። ስለዚህ እናንተ አሁን ላይ ዩቲዩብ ለመጀመር የሚያስቆማችሁ ማቴሪያል ምንም የለም። ሌክቸሪ የሆነ ነገር ካልፈለጋችሁ እናንተን የሚያስቆም ነገር ምንም የለም። ዛሬውን መጀመር ትችላላችሁ። ቀጣዩ አሁን ራሳችንን አሳምነናል፣ ኒች መርጠናል። ከዛ በኋላ ምን አድርገናል? ማቴሪያሎችን አሟልተናል። ማቴሪያሎችን ካሟላን በኋላ ቪዲዮ ሪከርድ ማድረግ ነው ይቀጥላል። ከዛ ቪዲዮአችንን ከግራውንድ ጀምረን በጣም ተጠበን የተለያዩ ሶሻል ሚዲያዎችን እየጠየቅን እንዴት ሪከርድ ማድረግ እንዳለብን ሪከርድ ማድረግ ነው። ጥርት ያለ ቪዲዮ ጥርት ባለ ሁኔታ ለሰዎች ቫልዩ ሊጨምር ቫልዩ የሚሰጥ ማለት ዝባዝንግ የሆነ ነገር ሳይሆን ጥርት ያለ ለሰዎች ቫልዩ ሊሰጥ የሚችል ነገር ሰዎች ተጠቅመው እናንተ ገቢ ስለምታገኙበት የእናንተን ሰልፊሽ ብቻ አትሆኑ ማለት የእናንተን ጥቅም ብቻ ታስቀድሙ። ሰዎች እናንተን ቪዲዮ ኮንሱም አድርገው የሆነ ቫልዩ ሊያገኙበት የሚችል ነገር መሆን አለበት። ስለዚህ ያን አይነት ቪዲዮ መስራት ጀምሩ። ከጀመራችሁ በኋላ ቪዲዮውን ሪከርድ ካደረጋችሁ በኋላ የሚቀጥለው ኤዲቲንግ ነው። ኤዲት ስታደርጉ አንድ በአንድ ምንም አይነት የኤዲቲንግ ስኪል ከሌላችሁ ማይክ የሰራው ቪዲዮ አለ ማለት ዩቲዩበር የሚለው ቻናል የሰራው ቪዲዮ አለ። እሱን ዩቲዩበር የሚለውን ቻናል አንዴ ድብና አድርጋችሁ ምንም ስራ ሳሰሩ እዩት። ከዚያ በኋላ እሱን እየተከተላችሁ አንድ በአንድ ቪዲዮዎችን ኤዲት ለማድረግ ሞክሩ። በቃ እናንተ ቪዲዮ ኤዲቲንግ ልማር ብላችሁ ኮንሱም በማድረግ ጊዜያችሁን አታቃጥሉ። አክሽን ውስጥ ቀጥታ እንዴት ነው ቪዲዮን ኤዲት ማድረገው? አንድ ቪዲዮ ሪከርድ ታደርጋላችሁ። ያን ቪዲዮ ኤዲት በማድረግ ትምህርቱን ተማሩት። አዘርዋይዝ ኦኬ አሁን እቺ ነው ማድረጋት ምናምን እያላችሁ ኮንሱም በማድረግ ኮንሱም ትንሽ ፐርሰንት በቂ ነው። ምን ማድረግ ዳይጀስት በማድረግ ጊዜያችሁን አሳልፉ። ስለዚህ አንድ ቪዲዮ ሪከርድ ታደርጉና በዛ ቪዲዮ ሪከርድ ባደረጋችሁ ቪዲዮ ነው ኤዲቲንግ መማር ያለባችሁ። ኤዲት ለማድረግ የማይክ ቪዲዮ በቂ ነው። ሊንኩን ከዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ እዛ ጋር ማግኘት ትችላላችሁ። በዚህ አጋጣሚ ማይክ ቴንክ በይሃልፋለሁ። ቀጣዩ ኤዲት ካደረጋችሁ በኋላ ቪዲዮውን ለሰዎች ተደራሽ ማድረግ ነው። ቪዲዮውን ለሰዎች ተደራሽ ማድረግ ቀጣዩ ቪዲዮ እኔ በሱ ላይ 1000 ሰብስክራይበር እና 4000 ዋች አወር እንዴት መሙላት እንደምንችል በሚል ቪዲዮ እሰራለሁ። እሱ ጋር ቤተሰብ እንሆናለን። ከዛ በኋላ እኔ ጋር ያለው ነገር ቤተሰብ ሆነን እንቀጥላለን ማለት ነው። ስለዚህ ለኔም በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ምን ችግር አለ እንዴ? ለፍቅም አትሆኑት። ስለዚህ ቀጣዩ ቪዲዮውን ለሰዎች ማዳረስ ኮንሱም እንዲያደርግ መጀመሪያ የእናንተን ቪዲዮ ዩቲዩብ ፑሽ ለማድረገው እንዴት ነው ሰዎች እንዲያዩልኝ ፑሽ ማድረግ የሆነ ቪዲዮ የሚለው ነገር ነው። ስለዚህ የተለያየ ሶሻል ሚዲያ ካላቸው ፌስቡክ፣ ቴሌግራም፣ ኢንስታግራም፣ ሊንክድኢን፣ ትዊተር፣ የተለያየ ቲክታክ ይሄን አይነት ሶሻል ሚዲያ ካላችሁ የእናንተን ዩቲዩብ ቪዲዮ አናውንስ ለማድረግ ተጠቀሙ። የእናንተን ቪዲዮ ዩቲዩብ ላይ አፕሎድ ባደረጋችሁበት ሰዓት ሊንኩን የቪዲዮ ሊንክ የተለያየ ሶሻል ሚዲያ ላይ አናውንስ ማድረጋችሁን እንዳትረሱ። ስለዚህ ይሄ ስቴፕ ነው። ከዛ በኋላ ምንም አዲስ ነገር የለውም። ይሄን ነገር በመከተል ሪከርድ ኮንቴንት ክሬተር ናችሁን ዛሬ ጀምሩ። በጣም ሰዎቹ የሚያጠፉት ነገር አንደኛ ስህተት የሚሰራ ነገር አንደኛው ስህተት ምንድነው? ስኬጁል በማውጣት ጊዜውን መፍጀት። ያን አታድርጉ። አክሽኑን ዛሬ ውሰዱት። ሁለተኛ ሌክቸሪ የሆነ ኢንቫይሮንመንት፣ ሌክቸሪ የሆነ ማቴሪያል፣ ሌክቸሪ የሆኑ ነገሮችን በመፈለግ አይደለም እጅ ላይ ባለ ነገር ጀምር። ሶስተኛ ፍርሃት ወይም ደግሞ ከውጭ የሚመጣ ኔጌቲቭ ፊድባክን ላለመቀበል ስጋት ማሳደር ራስ ላይ እነዚህ ለስኬታማነት ዋና ጣሮች ናቸው።
ስለዚህ ዛሬውኑ ባለ ማቴሪያል አሁን ጀምረው። በጣም ግን ንፉግ ናቸው። አየኋቸው፣ ሁለት ንፉግ ናቸው። ምክንያቱም አንደኛ ንፉግ ናቸው፣ ሁለተኛ ደግሞ ሞኝ ናቸው። ንፉግ የሆናችሁበት ምክንያት ለምንድን ነው ሸር ማታደርጉት? ቪዲዮ ሰዎች እንዳዩት ነው። በቃ ሰዎች ይዩት፣ ሼር አድርጉላቸው ፕሊዝ። እኔንም ያግዘኛል፣ ለሰዎችም ይጠቀሙታል ቪዲዮ። ሁለተኛ ደግሞ ሞኝ ናቸው። ምክንያቱም እንደዚህ አይነት ጠቃሚ ኮንቴንት እንድትሰራችሁ ከፈለጋችሁ ሳብስክራይብ ማድረግ ነበረባቸው። እስካሁን አንተ አላደረግም። አሁን ለምሳሌ አድርገው ታዲያ። ስለዚህ ሳብስክራይብ አድርጉ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኔንም አበረታቱኝ። ቴንኪው ባይ